እነ ጌታቸው ረዳት ድሮ ልጅ እያሉ አዲስ አበባ የሚሰራውን ስራ ብልጭልጭ ነው ይሉ ነበር። አሁን ባደጉበት ዘመን እንደዛ የሚያስቡ አይመስለኝም። ቢኮዝ ኢንፍራስትራክቸር ቢልድ መሆናቸው ሪቨር ማጽዳት እንደዛ መሆናቸው ሰኞ ሰጋ ከሆነ ማክሰኞ ኔጋ ሮብ ሰጋ ከሆነ ሐሙስ ኔጋ አርብ ሰጋ ከሆነ የበርዳሚ ኔጋ ገዛ እስቲ ጎንደር ላይ አንድ ፎቅ አለው የለው? ባህር ዳር አንድ ፎቅ አለው የለው? ምን እዚህቹ ሰላም እንዴት ናችሁ? ውድ የየኒማር ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበላችሁ። እኔ ደህና ነኝ። ዛሬ እንግዲህ በተለያዩ ቪዲዮዎች መጥቼላችኋለሁ ማለት ነው። ቪዲዮን ላይክ በማድረግ ቻናሉን ሰብስክራይብ በማድረግ አብራችሁ ትቆያላችሁ ብዬ አስባለሁ፣ ተስፋ አደርጋለሁ። ዛሬ እንግዲህ በተለያዩ ቪዲዮዎች ዘና ፈታ እያደረጉ እናንተን እውቀት ያስጨብጣችኋል ብዬ ነው። ኧረ ተው እውቀት እኮ ነው ያረፈን። በቃ እናንተን ያዝናናሉ እና መረጃ ይሰጣችኋል ያልኋቸውን ቪዲዮዎች ሰብሰብ አድርጌ ከዚህም አምጥቼላችኋለሁ ማለት ነው። እናንተ ደግሞ አብራችሁ እስከ ቪዲዮ ፍጻሜ ድረስ ከሆናችሁ ብዙ ነገር ታተርፋላችሁ እንዳልል ብዬ ነበር። ፈታ ትላላችሁ ብዬ አስባለሁ። ቀጥታ ወደ ቪዲዮ እንገባለን። ሰኞ ሰጋ ከሆነ ማክሰኞ ኔጋ ሮብ ሰጋ ከሆነ ሐሙስ ኔጋ አርብ ሰጋ ከሆነ የበርዳሚ ኔጋ ገዛ እሑድ ይውላል። እሑድ ደግሞ ወይት በይ እኔ ወላሂ እየቀለድሽ መስለኛል። እኔም ወላሂ እየቀለድሽ መስለኝ እኮ ነው። ወላሂ እየቀለድሽ ነው እኮ መሰለኝ። እቺን ሁለት ቀን እኔ ጋር አደረ። ለምሳሌ ትናንትናና ከትናንትና ወዲያ አሁን ዛሬ እዚህ እንደምትመጪ ያውቃል። እሱ ነው እንደውም እስኪ ሄዳለ ሄድ ቼክ አድርጎኝ ነው እንደዚህ አይነት ባለች ነበር። አየሽ ቀጥይሽ። ሁለት ቀን እኔ ጋር አደረ። አንድ ቀን የራሴ ተራ ነበረ ማይተር አንድ ቀን የተጨመረው ኤርፖርት ብሄር ነበር። ኤርፖርት ነው አሁን አንተ እንደዚህ ሰርፕራይዝ የሆንክ ሴቶቹ ታዲያ እንደ ሰርፕራይዝ አይወዱ ወላሂ መቻችሁ ነው ታጥሮች ይሄ ባህላችን የምር ሊደነቅ እኔ አላውቅም። እኔ አይመሩ ብቻ ወላሂ ሙድ እያዘች ነው መሰለኝ። አሁን ኤክስፔክት ሳታረግ ነው ጎበዝ። ጆሮዬ ነው በሉኝ። ሰኞ ከሷ ከዛች ከሆነ ማክሰኞ ከሷ ሮብ ከዛች ከሆነ ኦኬ፣ ነገ ማን ነው? ሐሙስ የሷ ተራ ነው ማለት እንዴ? እንደዚህ የሚደረጋል እዚህ ሀገር ውስጥ? አረ ሴቶች እንዴት አይነት ሴት አለ ጎበዝ። ሴቶች የእናንተ ብትሆኑ ግን አሁን ምን ትላላችሁ? አቤት ትቀውጡታላችሁ። እርግጠኛ ማን አባቱ ይሄድ ይብሎት ነው እዚህ ጋር እኔን አስቀምጦ ምልክቱ ነኝ እንዴ አይደምትሉ? እነዚህ ግን በወረፋ በተራ ነው የሚገለገሉ። እኔ ግን ሙድ እየያዘች መስሎኝ። እውነት ነው ጎበዝ፣ እውነት ነው። አትፍረዱ። አዎ ይመቻችሁ፣ ያጽናላችሁ። ምንም አይደላችሁ። እንስማ ቀጥለን ደግሞ አንሶዬ ይዘብ እስቲ ኦሮሞ ጎንደር ላይ አንድ ፎቅ አለው የለው? ባህር ዳር አንድ ፎቅ አለው የለው? ምን እዚህቹ የተከለከለ ነገር አለ። የተከለከለ ነገር ይኖራል። አዳምጪኝ። የተከለከለ ይኖራል። አንቺ እኮ ከፍትፍቱ ፊቱ ይባላል። አንድ እንግዳ ቤት ሲመጣ በጥሩ ፊት ታተቀበልሽው በእንግድነት ሁለተኛ ድርሻ አይደል? እንደ ኦሮሞ እኮ ወክ የሚያረግ የሚንቀሳቀስ ሌላውን የሚወድ የለም። እዚሁ ደብረ ብርሃን አንድ ፎቅ የለም። ለምን የለም? ፊታቸው አትራክት አለ። አቃፊ አይደሉም። አቅፉ ሪፍት ቫሊ ኮሌጅ ማለት ሌሎችስ? ሪፍት ቫሊ ኮሌጅ የት ነው የተቋቋመው? በማዘመን ዋት ህንጻ አለው ቢያንስ። ሪፍት ቫሊ ኮሌጅ አባይን በጭልፋ ነው እንደምታወሪው? በአዲስ አበባ ውስጥ እንኳን ሪፍት ቫሊ ኮሌጅ አብዛኛውን ተከራይቷል። ከማን? ከጎጀሜዎቹ፣ ከማን? ከስልጤዎቹ። የራሱ ህንጻ አለው። የራሱ ህንጻ ኢን ዘ ሚን ታይም አጭር ትናንሽ ህንጻዎች አሉት። ግን አባይን በጭልፋ ነው ይወክላሉ። አሁን መከልከል ካለበት ኦሮሞ ሙሉ በሙሉ ነው መከልከል ያለበት፣ ተከልክሎ ከሆነ ማለት ነው። ግን እነ ሪፍት ቫሊ ኮሌጆች እዚህ ሪፍት ቫሊን አጥጥቀሽልኝ አንድ ግለሰብ ነው እኮ ይሄ ሰውዬ። ግን ምኑን ነው የሚያመው? ጭንቅላቱን ያመዋል መሰለኝ። በቀደም እንጀራ አልበላም ብሎ ያያችሁትን በግልግል ቤተሰቦች ብሎ አልበላም ብሎ ውጭ የተጋገረውን ራሱ አውጥቶ ደፎ ይባላል። እውነት ከሆነ እንጂ እንግዲህ በስመ አሁን መራራ እንደበት ግን እንዴት ነው የማይሰለቸው ሰውዬ? ኧረ ልብስታ አባቴ ምናን ዳይ ወደፊት ተራመድ እንጂ ሰውዬው። አንድ ዘና ያደረገችኝን የኳስ ጥለዛ ደግሞ ሰላ ሰማጁ እስኪ ስሟት ገጭ ተጠልዛለች። እነ ጌታቸው ረዳት ድሮ ልጅ እያሉ አዲስ አበባ የሚሰራውን ስራ ብልጭልጭ ነው ይሉ ነበር። አሁን ባደጉበት ዘመን እንደዛ የሚያስቡ አይመስለኝም። ቢኮዝ ኢንፍራስትራክቸር ቢልድ መሆናቸው
ሪቨር ማጽዳት እንደዛ መሆን አይችልም። ያኔ ምላሽ አያስፈልግም። የሚያስፈልገው አሁን በተግባር ቻው ጄቹ ቻው የኔ አባት ተጠልዘሻል ለጉዱ ወይ አው ይመችከና ብቻ የምር እንደ ጄቹ ምን ልትይ ነው? በእናትሽ ምን ልታወሪ ነው አላት እንጂ ጄቹ ምን ይመችሽ? ጄቹም ተጠብቃለች። አሁን እስኪ ተደምመናን አዝነናን በቃሎም አነጋገሩ ተደብረናን ይቅርታ እንዲጠይቁ አንልም። ይገባዋል። እነዚህ እንግዲህ እናንተ ደግሞ እስኪ የጄቹ ጥለዛ ተገቢ ነው ይገባዋል ብላችሁ ታስባላችሁ ወይስ ንፉግነት ነው? ሐሳባችሁን እፈልጋለሁ። እስኪ ፒስ ይመቻችሁ። መልካም ቆይታ